የድምፃዊ ጎሳዬ ተስፋዬን ክስ ሲመለከት የነበረው ፍርድ ቤት በተከሳሾች ላይ ውሳኔ አሳለፈ። በፍርድ ቤት ውሳኔ መሰረት ለድምፃዊው ያልተከፈለው ክፍያ ሊሰጠው ይገባል ሲል ትዕዛዝ አስተላልፏል። ድምፃዊው ሚያዝያ 28 ቀን 2017 ዓ.ም በተጻፈ የክስ አቤቱታ ላይ አቶ አብደላ ዩሱፍ፣ አቶ መሐመድ አልማዳኒ በአንደኛና በሁለተኛ ተከሳሾች የተቋቋመው ፋይቨር ስታር ኢምፓየር ኢቨንት ኦርጋናይዘር እና ወይዘሮ መዓዛ ፈንታው ላይ የክስ አቤቱታ አቅርቦ ነበር። ጎሳዬ በክስ ዝርዝሩ ላይ መስከረም 27 ቀን 2017 ዓ.ም በዱባይ ራሚ ድሪም ሆቴል የሙዚቃ ስራውን እንዲያቀርብና ተከሳሾች ደግሞ ለድምፃዊው 30,000 አሜሪካ ዶላር ለመክፈል ተስማምተዋል ተብሏል። ከሳሽ ድምፃዊ ጎሳዬ በክስ ዝርዝሩ ላይ ተከሳሾች ሊከፍሉኝ የሚገባውን 10,000 አሜሪካ ዶላር አልከፈሉ። በተጨማሪም ወደ ዝግጅቱ ስፍራ ለመሄድ በመሰናዳበት ወቅት ወይዘሮ መዓዛ ፈንታው ስልክ በመደወል ዝግጅቱ የተቋረጠና የቀረ መሆኑን በማስታወቃቸው ኮንሰርቱ በተከሳሾች ምክንያት ሳይከናወን ቀርቷል ሲል በዝርዝር አስፍሯል። አያይዞም ዝግጅቱ ያልተከናወነው በተከሳሾች ምክንያት በመሆኑ በውላችን መሰረት ቀሪ ክፍያ ይሰጠኝ ሲል ጠይቋል። በጎሳዬ ክስ ከቀረበባቸው 4 ተከሳሾች መካከል ከአንደኛ እስከ 3ኛ ያሉት ተከሳሾች የጋዜጣ ጥሪ ተደርጎላቸው ጭምር በችሎት ባለመገኘታቸው ጉዳያቸው በሌሉበት እንዲታይ ሆኗል። 4ኛ ተከሳሽ የሆኑት ወይዘሮ መዓዛ ፈንታው ለቀረበባቸው ክስ ግንቦት 12 ቀን 2017 ዓ.ም በሰጡት መልስ በግለሰብ ደረጃ ከከሳሽ ጋር ምንም አይነት የውል ወይም ሌላ ግንኙነት የሌለን በመሆኑ ከሳሽ የጠየቀውን ገንዘብ ልከፍል አይገባም ሲሉ ገልጿል። ከሳሽ በእኔ ላይ ክስ ይመስርትብኝ እንጂ ከእኔ ጋር ምንም አይነት የውልም ሆነ ሌላ አንዳች የሥራ ግንኙነት የለውም። ይህንንም የሚያሳይ ማስረጃ አላቀረበም። ከሳሽ በዱባይ የሙዚቃ ሥራ እንዲያቀርብ ውል አልሰጠሁትም፣ አላሰራሁትም። የተስማማሁት ገንዘብ ባለመኖሩ የተጠየቀውን ገንዘብ ልከፍል አይገባም ሲሉ በምላሻቸው ላይ አስፍረዋል። ወይዘሮዋ ጨምረውም ውሉን የፈረሙት ለሶስተኛ ተከሳሽ ጥቅም በመሆኑ በወካያቸው ለሚመጣ የፍትሐ ብሔር ክስ የሚጠየቁበት የሕግ አግባብ እንደሌለ ጠቁመዋል። ጉዳዩን ሲመለከት የቆየው የከፍተኛው ፍርድ ቤት 7ኛ ፍትሐ ብሔር ችሎትም የፍርድ ውሳኔ አሳልፏል። በዚህ መሠረት 4ኛ ተከሳሽ ወይዘሮ መዓዛ ከአርቲስት ጎሳዬ ጋር ውል ስለመፈጸማቸው የውል ሰነዱ የሚያመላክት ሲሆን ውሉን የፈረሙት ደግሞ 4ኛ ተከሳሽ ስለመሆናቸው መገንዘብ ተችሏል ብሏል። በተጨማሪም የሙዚቃ ኮንሰርት በ4ኛ ተከሳሽ ስለመሰረዙ አረጋግጫለሁ ብሏል። በመሆኑም 4ኛ ተከሳሽን ጨምሮ ተከሳሾች በአንድነትና በነጠላ ኃላፊነት ለከሳሽ የቀረውን 13,250 ዶላር በወቅቱ በነበረው የምንዛሪ ተመን ይክፈሉ ሲል ሐሙስ ጥር 21 ቀን ውሳኔ ሰጥቷል። ኢትዮፒካሊ